በኢራንና በእስራኤል እንዲሁም በምዕራባውያን መካከል ያለው ፍጥጫ ከፍተኛ ደረጃ ላይ ደርሶ ቀጣይ ምን ይሆናል የሚለው ነገር በግልጽ ባልታወቀበት በዚህ ሰዓት የቀጠናውን የወደፊት ዕጣ ፈንታ የምትወስን አንድ ትልቅ ኃይል በዝምታ ግን ደግሞ በጥንቃቄ እየተንቀሳቀሰች ትገኛለች። እቺ ኃይል ደግሞ ቱርክ ሆናለች። የኢራንና የእስራኤል ጦርነት ውጤት ምንም ይሁን ምን ከመሬት ላይ ባለው ተጨባጭ ሁኔታ አሸናፊ ሆና የምትወጣው ወይም ከዚህ ጦርነት ታተርፋለች ተብላ የምትጠበቀው ሀገር ቱርክ ስለመሆኗ በተለያዩ መንገዶች እየተገለጹ አሁን ላይ በግልጽ መነጋገር ያለብን አንድ ጉዳይ አለ። እሱም ብዙዎች ትኩረቶቻቸውን በሚሳኤል ጥቃቶች፣ በአየር ላይ ድብደባዎች፣ በወታደራዊ ግጭቶች ብሎም አሁን ላይ ይወጡ ያሉ በተኩስ አቁም ስምምነቶች ላይ ብቻ ሲያደርጉ ከትዕይንቱ በስተጀርባ ግን ትልቅ የጂኦፖለቲካዊ ክፍተት እየተፈጠረ ይገኛል። ኢራን ለበርካታ አስርተ ዓመታት በቀጠናው ላይ የነበራት የፕሮክሲ ኃይሎች መረብና ያ ተጽዕኖ በከፍተኛ ሁኔታ እየተጠቃ ባለበት በዚህ ወቅት ይህንን ክፍተት ለመሙላት ብቃት ያለውና የታሪክ መሰረት ያለው ኃይል ማን ነው የሚለው ጥያቄ ብዙ ዲፕሎማቶች መነጋገሪያ ነጥብና ጥያቄ ሆኗል። ለዚህ ጥያቄ መልሱ ደግሞ በግልጽ ወደ አንካራ ነው የሚያመላክተው። ቱርክ ዛሬ ላይ የቆመችው በሁለት ትላልቅ ዓለማት መካከል ነው። በአንድ በኩል የኔቶ አባል እንደመሆኗ መጠን ከምዕራባውያን ጋር ያላትን ስትራቴጂካዊ ትስስር፣ በሌላ በኩል ደግሞ ከጎረቤቷ ኢራን ጋር ያላትን ጥንታዊና ጥልቅ የታሪክ ትስስር የሚነሱ ጉዳዮች ናቸው። ይህ መለያየት ቱርክን በግጭቱ ውስጥ ልዩ ቦታ እንዲሰጣት ያደርጋል። አሁን ላይ በኢራን ላይ የደረሰ ያለው ወታደራዊና ኢኮኖሚያዊ ጫና በቀጥታ የቱርክን ብሔራዊ ጥቅም የሚነካ ነው። ለዚህም ነው የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን መንግስት ይህንን ቀውስ እንደ ትልቅ ስጋት ብቻ ሳይሆን ቱርክን በቀጠናው ውስጥ ብቸኛ ሰላም አስከባሪና ሚዛን ጠባቂ አድርጎ ለማውጣት እንደ ትልቅ እድል እየተጠቀመበት የሚገኘው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ይህ ጦርነት ከተጀመረ ወዲህ በአስገራሚ ሁኔታ ከ20 በላይ ሀገራት መሪዎችና የተቋማት መሪዎች ጋር በስልክ ንግግር አድርገዋል። ኤርዶሃን ከዶናልድ ትራምፕ ጀምሮ የኳታሩ ኢምር ጨምሮ የዩኤኢው ፕሬዝዳንት፣ የሳውዲ ክራውን ፕሪንስ፣ የኩዌት ኢምር እንዲሁም ጀርመን ቻንስለር፣ የማሌዥያ ጠቅላይ ሚኒስትር፣ የፈረንሳዩ ፕሬዝዳንት፣ የኔቶ ሴክሬታሪ ጀነራል፣ የዩሮፒያን ዩኒየን ኮሚሽን ፕሬዝዳንት ብሎም የኢራኑ ፕሬዝዳንት፣ የፓኪስታን ጠቅላይ ሚኒስትር፣ የራሽያ ፕሬዝዳንት፣ የአዘርባይጃኑ ፕሬዝዳንት፣ የስፓኒሽ ጠቅላይ ሚኒስትር፣ የኢታሊ ጠቅላይ ሚኒስትር፣ የዩኬ ፕራይም ሚኒስትር፣ የኢራቅ ኩርድሽ ሪጅናል ገቨርንመንት ፕሬዝዳንት፣ የዩክሬኑ ፕሬዝዳንት እንዲሁም ሱዳን ሉዓላዊ ምክር ቤት ሊቀመንበር ከሆኑት አብዱልፈታህ አልቡርሃን፣ የኦማን ሱልጣን፣ ኢንዶኔዥያን ፕሬዝዳንት እንዲሁም ከካዛክ ፕሬዝዳንት ጋር ሳይቀር ውይይት አድርገዋል ረሲፕ ጣይብ ኤርዶሃን ይህ ጦርነት ከጀመረ በኋላ ማለት ነው። በእነዚህ ውይይቶቻቸው ደግሞ ጦርነቱን ማቆም በሚቻልባቸው ጉዳዮችና ራሳቸውን እንደ ገላጋይና ሰላም አስከባሪ ኃይል አድርገው ለመሳል በከፍተኛ ሁኔታ ጥረዋል የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን። የቱርክ ሚና በዚህ ደረጃ የሚጠቀስ ነው። ነገር ግን በዚህ መሸወድ የለብንም። የቱርክ ሚና ከሽምግልናም ያለፈ ነው። ኢራን በጦርነት ወይም በውስጥ አለመረጋጋት ምንም አይነት የመዳከም አዝማሚያ የምታሳይ ከሆነ በመካከለኛው ምስራቅ ያለው የኃይል ሚዛን ክፉኛ ነው የሚናገር። ይህ ክፍተት ደግሞ በአክራሪ ቡድኖች ወይም ቁጥጥር በማይደረግባቸው የታጠቀው ኃይሎች እንዳይሞላ ቱርክ ከፍተኛ ስጋት አላት። በተለይ በኢራቅና በሶሪያ ድንበሮች ላይ የሚታየው አለመረጋጋት ለቱርክ ደህንነት ቀጥተኛ ስጋት ነው። ስለዚህ አንካራ አሁን ላይ እየሰራች ያለችው ኮንትሮል ዲፕሎማሲ የሚባለውን ስልት ጥቅም ላይ ያዋለች ነው ያለችው። ይህ ማለት ምን መሰላችሁ? የኢራን ስርዓት ሙሉ በሙሉ እንዲፈርስ አትፈልግም። ያ የሚፈጥረው ትርምስ ወደ ቱርክ እንደሚዘልቅ ታውቃለች። በሌላ በኩል ደግሞ የምዕራባውያንን ግፊት ተጠቅማ የራሷን ቀጠናዊ ተጽዕኖ ለማስፋትና የበላይ ሆና ለመውጣትም ትጥራለች። ቱርክ ዛሬ ላይ ለቀጠናው ብቸኛ አማራጭ እየሆነች እየመጣች ያለችበት መንገድ ተከፍቷል። የአረብ ሀገራት በኢራን ተጽዕኖ መዳከም ደስተኛ የሆኑ ቢመስሉም በራሳቸው ግን ቀጠናዊ መረጋጋትን ለመፍጠር የሚያስችል ወታደራዊና ፖለቲካዊ አንድነት ገናን አልገነቡም። እስራኤል በወታደራዊ የበላይነት ላይ አተኩራ ከቀጠናው ሀገራት ጋር ያላት የዲፕሎማሲ ግንኙነት ገና ያልዳበረና በጥርጣሬ የተሞላ መሆኑ ብዙ ክፍተቶች በአካባቢው እንዲፈጠሩ ያደርጋል። በዚህ መሃልም ነው ቱርክ ጠንካራ ሰራዊት፣ የዳበረ ኢኮኖሚና ከሁሉም ወገኖች ጋር የመነጋገር አቅም ይዛ ብቅ የምትለው። በዚህ የምንረዳው ትልቁም ነገር ደግሞ ምን መሰላችሁ? የኢራንና የእስራኤል ጦርነት ውጤት ምንም ይሁን ምን ከመሬት ላይ ባለው ተጨባጭ ሁኔታ አሸናፊ ሆና የምትወጣው ቱርክ ነች ማለት ነው። ለዚህ ምክንያቱ ነው የሚቀርበው ደግሞ ጦርነቱ ሲያበቃና አቧራው ሲራገፍ ቀጠናውን መልሶ ለማደራጀት የጸጥታ ዋስትና ለመስጠትና በምስራቅና በምዕራብ መካከል ድልድይ ለመሆን የሚያስችል ቁመና ያላት ብቸኛዋ ሀገር እርሷ ስለሆነች ነው። ግን ለምን ቱርክ? የዛሬው ልዩ ጥንቅራችን ዋነኛው ጥያቄ ነው። ስለዚህ አብራችሁን በመቆየት እንድትከታተሉን እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሀሳብ አስተያየታችሁን በኮመንት መስጫው ላይ አስቀምጡልን። ግን ለምን ቱርክ የሚለውን ጥያቄ ለቀጣይ ደቂቃዎች አብረን ይዘነው የምንዘልቅና የምንመልሰው ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ከተከታይ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል
የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ። ከመሸጋገሪያ በኋላ ተመልሰን መተናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ቀደም ብለን ያነሳነው ጉዳይ ግን ለምን ቱርክ ወደሚለው ጥያቄ አምርቶ ነበር። ወደ መሸጋገሪያ ያመራ ነው። ግን ለምን ቱርክ የሚለውን ጥያቄ መለሳችን እንጀምር። ቱርክና ኢራን በመካከለኛው ምስራቅ ካሉ ሌሎች ሀገራት የሚለዩባቸው ብዙ ምክንያቶች አሉ። ነገር ግን ዋነኛው ጉዳይ ሁለቱም የኤምፓየሮች ወራሽ መሆናቸው። ታውቃላችሁ መቼስ በመካከለኛው ምስራቅ ውስጥ አብዛኞቹ ሀገራት የድንበር መስመራቸው የተሳለው በቀኝ ገዢዎች እጅ ነው። ቱርክና ኢራን ግን ለዚህ ህግ ልዩ ድንገቴዎች ናቸው። የሁለቱም ሀገራት የጋራ ድንበር እንደ አውሮፓውያኖቹ አቆጣጠር ከ1639 ትሪቲ ኦፍ ዙሃብ ጀምሮ እስካሁን ድረስ ሳይለወጥ የቆየ ነው። ይህ ማለት ለ400 ዓመታት ያህል የኖሩ ጎረቤታሞች ናቸው እነዚህ ሁለት ሀገራት። ይህ ረጅም ታሪክ ትውውቅ ደግሞ ዛሬ ቱርክ የኢራንን ውስጣዊ ስነልቦናና የፖለቲካዊ እንቅስቃሴ ከማንኛውም ሀገር በላይ እንድትረዳን ያደርጋታል። ሌላኛው የሚገርመው ነገር ደግሞ በ20ኛው ክፍለ ዘመን መጀመሪያ ላይ ሁለቱም ሀገራት ተመሳሳይ የለውጥ ጎዳናን መከተላቸው ነው። በቱርክ ሙስጠፋ ከማል አታቱርክ፣ በኢራን ደግሞ ሬዛ ሻህ ፓህላቪ ሀገራቸውን ወደ ዘመናዊነት ለመቀየር የሴኩላሪዝምና የብሔርተኝነት ፖሊሲዎችን ተግባራዊ ሲያደርጉ ነበር። ሁለቱም ሀገራት ደግሞ ከሃይማኖታዊ አገዛዝ ወጥተው ወደ ምዕራባዊ ስልጣኔ ለመጠጋት ሲሞክሩ የቆዩ ሀገራት ናቸው። ሆኖም ግን መንገዳቸው የተለያየው እንደ አውሮፓውያኖቹ አቆጣጠር በ1979 የኢራን እስላማዊ አብዮት ሲፈነዳ ነበር። ኢራን ወደ ሃይማኖታዊ አገዛዝ ስትመለስ፣ ቱርክ ግን ምንም እንኳን ፈታኝ ቢሆንባትም ዲሞክራሲያዊና ሴኩላር ተቋሞችን ይዛ ቀጠለች። ይህ የታሪክ ልዩነት ነው ዛሬ ቱርክን ከኢራን በላይ የተሻለች ተመራጭ እንድትሆን ያደርጋታል በሚለው በርካቶች እንዲስማሙ እያደረገ ያለው። ቱርክ በኔቶ ውስጥ ያለችና ከአውሮፓ ሀገራት የጠበቀ ግንኙነት ያላት ሀገር ብትሆንም በታሪኳ ውስጥ ግን የኢራን አይነት ስር ነቀል የጸረ ምዕራባውያን አቋም አላሳየችም። ይልቁንም ሁለቱንም ዓለማት አሳስሮ የመያዝ ጥበብን ነው የምትከተለውና ያዳበረችው ቱርክ። አሁን ላይ በኢራንና በእስራኤል መካከል ያለው ጦርነት ሲባባስ ደግሞ ቱርክ ይህንን የታሪክ ልምዷን ተጠቅማ እኔ ከኢራን ጋር ለዘመናት የኖርኩ ጎረቤት ነኝ፣ ባህላቸውንና አካሄዳቸውን አውቃለሁ፣ በሌላ በኩል ደግሞ የኔቶ አባልና የምዕራባውያንም ወዳጅ ነኝ በማለት ራሷን እንደ ብቸኛ አስታራቂ እንድታቀርብ እድሉን ከፍቶላታል። ሌላው በጥልቀት ልናየው የሚገባው ነጥብ ደግሞ ምን መሰላችሁ? ቱርክ በታሪኳ ውስጥ ሁልጊዜም ተገዳዳሪ ግን አክባሪ ጎረቤት መሆኗን ነው የምታሳየው። በኦቶማንና በሳቪድ ኢምፓየሮች ዘመን የነበረው ፉክክር ዛሬም ድረስ በዘመናዊ መልክ ቀጥሏል። ነገር ግን ቱርክ ኢራን ሙሉ በሙሉ እንድትጠፋ እንደማትፈልግ ደግሞ በተለያዩ አጋጣሚዎች ተመልክተናል። ለምን ከተባለ በታሪክ አጋጣሚ እንደታየው የኢራን መዳከም በቀጥታ በቱርክ ድንበር ላይ ትርምስን ይፈጥራል። ለምሳሌ በኢራቅና በሶሪያ የታየው ድክመት የኩርድ ታጣቂዎች እንዲጠናከሩ እድል ሰጥቷል። ይህ ደግሞ ለቱርክ ትልቅ ስጋት ነው። ስለዚህም ነው ቱርክ የታሪክ ትምህርቷን ተጠቅማ የምትከተለው ስልት ኢራን ጠንካራ ሆና እንድትቀጥል ሳይሆን እንዳትፈርስ ግን ደግሞ በቀጠናው ያላትን የበላይነት እንድትቀንስ ማድረግ የሚለውን ስልት ነው። በአጠቃላይ ይህ ታሪክ ትስስር የሚያሳየን ዛሬ ቱርክ ለምትወስደው ማንኛውም እርምጃ እንደ መሰረት ሆኖ እንደሚያገለግል ነው። ቱርክ የኢራንን የቀድሞ ግርማ ሞገስ አሁን ያለችበት ሁኔታ ጠንቅቃ ታውቃለች። የቀደመውና የሆኑን በይፋ እየተመለከተች ነው ያለችው። ይህ እውቀቷ ደግሞ በመካከለኛው ምስራቅ ለሚመጣው አዲስ የፖለቲካ ስርዓት ቱርክን እንደ ዋና መሐንዲስ ሆና ብቅ እንድትል ያደርጋታል። በመካከለኛው ምስራቅ የሚንቀሳቀስ ማንኛውም ትልቅ ጦርነት ለቱርክ ዝም ብሎ መረጃና የዜና ወሬ አይደለም። ይልቁንም በቀጥታ ድንበሯ ላይ የሚያንኳኳ አደጋ ይዞ ነው የሚመጣው። በተለይ በኢራንና በእስራኤል መካከል ያለው ለዓመታት የቆየው ፍጥጫ ወደ ከፍተኛ ደረጃ ሲሸጋገር ቱርክ በሶስት ዋና ዋና የደህንነት ግንባሮች ላይ ትልቅ ፈተና ከፊቷ ይደቀናል። የመጀመሪያውና ዋነኛው ስጋት ሆኖ ብቅ የሚልባት የስልጣን ባዶነት ወይም ፓወር ቫኪዩም ነው። መረጃዎች እንደሚያሳዩን ከሆነ ኢራን በትኩረት ወደ ራሷ የመከላከል ስልት ስታደላ ቀደም ሲል በሶሪያና በኢራቅ የነበሩት የሺአ ታጣቂዎችና የኢራን ድጋፍ ያላቸው ኃይሎች መዳከም ይጀምራሉ ተብሎ ይታመናል። ይህ ሲሆን ደግሞ ቱርክ ለብዙ ዓመታት ስትዋጋቸው የቆዩት የኩርድ ታጣቂ ቡድኖች በተለይም ፒኬኬና ተባባሪዎቹ ይህንን ክፍተት ተጠቅመው በቱርክ ድንበር አቅራቢያ አዲስ ይዞታ
ለመፍጠር እንደሚሞክሩ አንካራ ታምናለች። የቱርክ የስለላ ድርጅቶች ደግሞ በሰሜን ኢራቅና በሶሪያ ያለው አለመረጋጋት ለቱርክ ብሔራዊ ደህንነት ቀጥተኛ ስጋት ስለሆነ ቱርክ በአሁኑ ወቅት በድንበሯ ላይ ያለውን የወታደራዊ ዝግጁነት በከፍተኛ ሁኔታ እንድትጨምር መምከራቸውን ተከትሎ ቱርክ ተመሳሳዩን እያደረገች ነው ያለችው። ሌላው በተጨባጭ መረጃ የምናየው አስከፊ ሁኔታ ደግሞ የስደተኞች ጉዳይ ነው። ቱርክ በአሁኑ ወቅት ከ4 ሚሊዮን በላይ ሶሪያውያንንና በርካታ አፍጋኒስታውያንን በማስተናገድ በዓለም ቀዳሚዋ ሀገር ነች። በኢራን ውስጥ የሚከሰት ማንኛውም መጠነ ሰፊ ጦርነት ወይም የኢኮኖሚ ውድቀት በሚሊዮን የሚቆጠሩ ኢራናውያንና በኢራን በኩል ይጓዙ የነበሩ አፍጋኒስታናውያን ወደ ቱርክ ድንበር እንዲጎርፉ ያደርጋል። ይህ ደግሞ በቱርክ ውስጥ ያለውን ማህበራዊና ኢኮኖሚያዊ ጫና ከመሸከም በላይ ከባድ ያደርገዋል። ስለዚህ ቱርክ የኢራን መረጋጋትን የምትፈልገው ለራሷ ሰላም ስትል እንደሆነም ግልጽ ነው። ወታደራዊ መረጃዎችን ደግሞ እንመልከት። ቱርክ በቅርብ ዓመታት ያዳበረችው የድሮን ቴክኖሎጂና የአየር ላይ የበላይነት በቀጠናው ውስጥ ትልቅ ሚና እንዲኖራት አድርጓል። የቱርክ ባይራክታር ድሮኖች በሊቢያ፣ በአዘርባይጃን እንዲሁም በዩክሬን ያሳዩት ድንቅ የሆነውን ውጤት አሁን ላይ በመካከለኛው ምስራቅ ለሚፈጠር ማንኛውም ወታደራዊ ሽግግር ቱርክን እንደ ወሳኝ ኃይል ሆና እንድትታይ ያደርጋታል። ቱርክ ይህንን አቅሟን ተጠቅማ በሶሪያና በኢራቅ ያሉትን የራሷ የደህንነት ቀጠናዎች ወይም ባፈር ዞኖች ለማጠናከርም ትሰራለች። ይህ ማለት ግን ቱርክ በቀጥታ ወደ ጦርነቱ ትገባለች ማለት ግን አይደለም። ይልቁንም ወታደራዊ አቅሟን እንደ መከላከያ ጋሻ በመጠቀም ሌላ ኃይል ወደ ድንበሯ እንዳይጠጋ ነው እያደረገች ያለችው። ከዚህ በተጨማሪ ደግሞ ቱርክ ከኔቶ ጋር ያላትን ጥልቅ የሆነውን ግንኙነት በዚህ ወቅትም እጅግ ውስብስብ በሆነ መረጃ ላይ የተመሰረተ ነው። ቱርክ በምስራቃዊ ሜዲትራኒያንና በጥቁር ባህር አካባቢ ያላትን ወታደራዊ እንቅስቃሴ ምዕራባውያን በቀጠናው ለሚወስዱት ማንኛውም እርምጃ የቱርክን ፍቃድ ወይም ትብብር እንዲፈልጉ ያደርጋቸዋል። ቱርክ ይህንን አጋጣሚ ተጠቅማ የራሷን የደህንነት ፍላጎቶች ለምሳሌ በሶሪያ የምታደርገውን እንቅስቃሴ ምዕራባውያን እውቅና እንዲሰጡትም ጫና ለማድረግ ያስችላታል። በአጠቃላይ ይህ የቱርክ አሁን ያለችበት ሁኔታ አርምድ ፕሮቴክሽን ወይም በትጥቅ የተደገፈ ጥበቃ መሆኑ መረዳት ግድ ይለናል። ከኢራን ጦርነት በስተጀርባ ያሉትንና እንዳይመጡ የሚሰጉት እንደ ሽብርተኝነት መስፋፋትና የስደተኞች ጎርፍ ያሉ አደጋዎችን ለመከላከል ቱርክ ከፍተኛ ወታደራዊና የደህንነት በጀት መድባን ነው እየሰራች ያለችው። ቱርክ አሁን ላይ የያዘችው አቋም በቀጥታ በቀጠናው የሚኖሩ ህዝቦችን የዕለት ተዕለት ህይወት የሚነካ ነው። በተለይ በቱርክ ውስጥ የሚኖረው ማህበረሰብና በጎረቤት ሀገራት ያሉ ህዝቦች ለዚህ ግጭት ያላቸው እይታ ለቱርክ መንግስት ትልቅ የቤት ስራ ሆኖበታል። በመጀመሪያ ደረጃ በቱርክ ውስጥ ያለውን የህዝብ ስሜት ለመረዳት ያስፈልጋል። የቱርክ ህዝብ ለዘመናት ከኢራን ጋር በሰላም የኖረ ቢሆንም አሁን ባለው ሁኔታ ውስጥ ግን ከፍተኛ ስጋት ያለው ነው። ይህ ስጋት ደግሞ የጦርነት ስጋት ነው። ከዛም ዘለል ሲል ደግሞ የማንነትና የኢኮኖሚ ስጋትም ጭምር ያለው ነው። ቱርክ ቀደም ሲል ከሶሪያ በነበረው ጦርነት ምክንያት በሚሊዮን የሚቆጠሩ ስደተኞችን ተቀብላለች። አሁን ደግሞ በኢራን በኩል አዲስ የስደተኞች ማዕበል ሊመጣ ይችላል የሚለው ስጋት በቱርክ የውስጥ ፖለቲካ ላይ ትልቅ ውጥረትን ፈጥሯል። ምናልባት ጦርነቱ ዳግም የሚያገረሽ ከሆነ መሰል ጉዳዮች መነሳታቸው የማይቀር ነው። የቱርክ ዜጎች መንግስታቸው በጎረቤት ሀገራት ጉዳይ ውስጥ ገብቶ ተጨማሪ ሰብአዊና ኢኮኖሚያዊ ሸክም እንዳያመጣባቸው ይፈልጋሉ። ስለዚህም ነው የኤርዶጋን መንግስት የሚከተለው ዲፕሎማሲ የውጭውን ፖለቲካ ብቻ ሳይሆን የውስጡን የህዝብ ድምጽ ማረጋጋት ያለበት ጭምር ነው። በሌላ በኩል ደግሞ በቀጠናው ያሉ ሌሎች ማህበረሰቦች ለቱርክ ያላቸው አመለካከት መመልከት ወይም ማንሳት ያለብን ሌላ ነጥብ ነው። ለብዙ የመካከለኛው ምስራቅ ህዝቦች ቱርክ እንደ ተስፋ ሰጪ ሞዴል ሆና ነው የምትታየው። ኢራን በሃይማኖታዊ አገዛዝና በወታደራዊ ጣልቃ ገብነት ስትታወቅ፣ ቱርክ ግን ምንም እንኳን የራሷ ችግሮች ቢኖሩባትም ዘመናዊነት፣ ዲሞክራሲንና እስላማዊ እሴቶችን አጣምሮ መያዝ እንደሚቻል የምታሳይ ሀገር ምሳሌ ተደርጋ ትወሰዳለች። ለዚህም ነው በሶሪያ በኢራቅና በሊባኖስ ያሉ ብዙ ማህበረሰቦች የኢራን ተጽዕኖ ሲቀንስ ቱርክ እንዲህ ያለውን መካከለኛ መንገድ ይዛ እንድትመጣ በከፍተኛ ሁኔታ የሚፈልጉት። ይህ ለቱርክ ትልቅ የሞራል የበላይነትና ሶፍት ፓወርን ይሰጣታል። ሆኖም ግን ሁሉም ሰው ቱርክን በበጎ አይን ደግሞ እንደማይመለከት መገንዘብ ግድ ይለናል። በተለይ በቀጠናው ያሉ የኩርድ ማህበረሰቦች ለቱርክ ሀያል ሆኖ የመውጣት ያላቸው ስጋት ከፍተኛ ነው። ቱርክ የኢራንን መዳከም ተጠቅማ የኩርዶችን የራስን ዕድል በራስ የመወሰን ጥያቄ ሙሉ በሙሉ ታፍነዋለች ወይ የሚል ስጋትም አላቸው። ይህ ደግሞ በቱርክና በኩርድ ታጣቂዎች መካከል ያለው ግጭት ወደ አዲስ ምዕራፍ እንዲሻገር የሚያደርግ ይሆናል። ስለዚህም ነው ቱርክ የምትከተለው የክልላዊ ኃይል ሚና በአንድ በኩል መረጋጋትን ያመጣል ተብሎ ሲታመን፣ በሌላ በኩል ደግሞ የአናሳ ብሔሮችን ስጋት የሚጨምር ሆኖ የሚገኘው። ከዚህ በተጨማሪ ደግሞ በኢራን ውስጥ የሚገኙት አዘርባይጃናውያን እንዲሁም ሌሎች የቱርክ ዘር ያላቸው ማህበረሰቦችን መረሳት ያለባቸው አይመስለኝም። በኢራን ውስጥ ያለው ስርዓት ቢናወጥ እነዚህ ማህበረሰቦች ወደ ቱርክ የመጠጋት ፍላጎታቸው ሊጨምር ይችላል። ይህ ደግሞ በቱርክና በኢራን መካከል ያለውን የድንበር ፖለቲካ ወደ ዘርና የማንነት ፖለቲካ ሊቀይረው የሚችልበት እድልን ይፈጥራል። ቱርክ ይህንን ስሜት በመጠቀም በቀጠናው ያላትን ተሰሚነት ለማሳደግ የምትችልበት እድል ቢኖርም ወደ ብሔረሰብ ግጭት እንዳያመራ ግን ከፍተኛ ጥንቃቄን የሚጠይቅ ነው። በአጠቃላይ ግን ይህ የሚያስረዳን ምን መሰላችሁ? ቱርክ በቀጠናው የምታደርገው እንቅስቃሴ በካርታዎችና በሚሳይሎች ላይ ብቻ የተገደበ አለመሆኑ ነው። ይልቁንም
በሚሊዮን የሚቆጠሩ ሰዎች ተስፋ፣ ስጋትና ስነልቦናዊ ጫና ያለበት ጉዳይ ነው። ቱርክ እንደ አንድ ትልቅ ኃይል የእነዚህን የተለያዩ ማህበረሰቦች ፍላጎትና ስጋት እንዴት አጣጥማ እንደምትሄድም ለወደፊቱ ሰላም ወሳኙ ነጥብ ይሆናል ማለት ነው። ይህ ቱርክ ያላትን ስልታዊ ቦታ፣ የታሪክ ዳራና ማህበራዊ ተጽዕኖ እስካሁን ስናነሳው ቆይተናል። አሁን ግን ዋናው ጥያቄ ለማንሳት እንገደዳለን። ይህ ሁሉ ትርምስ እንዲፈጠር ያደረጉት መንስኤዎች ምንድን ናቸው? ቱርክ እነዚህን ችግሮች ለማምከን ለምን የራሷ ኃላፊነት አልወሰደችም ወይም ለምን ኃላፊነት ወስዳ መንቀሳቀስ ፈለገች የሚሉት ጥያቄዎች መመለስ ግድ ይለናል። ቱርክ በመካከለኛው ምስራቅ ውስጥ የምታደርገው እንቅስቃሴ ዝም ብሎ በአጋጣሚ የመጣ ሳይሆን ላለፉት 10 ዓመታት ሲጠራቀሙ የቆዩ ስር የሰደዱ ችግሮች ውጤት ነው። የመጀመሪያውና ዋነኛው መንስኤ በመካከለኛው ምስራቅ ለዘመናት የቆየው የኃይል ሚዛን መዛባት ነው። ኢራን እንደ አውሮፓውያን አቆጣጠር ከ1979 አብዮት በኋላ አብዮቷን ወደ ውጭ የመላክ ፖሊሲን ተከትላለች። በየሀገሪቱ የራሷን የታጠቁ ቡድኖች ስትታደራጅም ቆይታለች። ይህ ደግሞ እንደ ሳውዲ አረቢያና እስራኤል ያሉ ሀገራትን ለከፍተኛ ስጋት ሲዳርጋቸው የቆየ አጋጣሚ ነው። ቱርክም ይህንን ስትመለከት የቆየችው በስጋት ነበር። የኢራን ተጽዕኖ በሶሪያና በኢራቅ ሲሰፋ ቱርክ በራሷ የኋላ ደጅ ወይም ባክያርድ ላይ ሌላ የበላይ ኃይል እንዲንቀሳቀስና እንዲነሳ ምንም ፍጹም ፍላጎት የላትም። ስለዚህ ነው አሁን ያለው ግጭት ዋነኛው መንስኤ የኢራን የቀጠናው የበላይነት ፍላጎትና ያንን ለመግታት የሚደረገው ጥረት ነው ማለት ነው። ሁለተኛው መንስኤ ደግሞ የመንግስታዊ ተቋማት መዳከም ነው። በሶሪያ በሊባኖስና በኢራቅ ውስጥ ያሉ መንግስታት የራሳቸውን ደህንነት ማስጠበቅ ሲሳናቸው ክፍተቱን የሞሉ ታጣቂዎች ናቸው። ቱርክ ይህ መዋቅራዊ መፈራረስ ለሽብርተኝነትና ዓለም አቀፍ ጣልቃ ገብነት በር እንደከፈተ አድርጋ ትረዳለች። ስለዚህም ነው ቱርክ አሁን የምትከተለው ስልት መንስኤው ለማከም እንጂ ምልክቱን ብቻ ለመቀነስ እንዳልሆነ መረዳት ግድ የሚለን። ቱርክ የምትፈልገው በእነዚህ ሀገራት ጠንካራና የተረጋጋ መንግስት እንዲኖር ነው። ምክንያቱ ደግሞ ግልጽ ነው። ጎረቤቶቿ ካልተረጋጉ ቱርክም መቼም ቢሆን ሙሉ ሰላም አታገኝም ማለት ነው። ሌላውና ብዙ ጊዜ የማይነሳው መንስኤ ደግሞ የኢኮኖሚና የሀብት ክፍፍል ጉዳይ ነው። በመካከለኛው ምስራቅ ያለው ግጭት ከፖለቲካው በስተጀርባ የነዳጅና የጋዝ መስመሮችን የመቆጣጠር ፍላጎትም አብሮት ይነሳል። ቱርክ ለኢንዱስትሪዎቿ ከፍተኛ የኃይል ፍላጎት ስላላት በምስራቃዊ ሜዲትራኒያንና በኢራቅ በኩል የሚመጡ የኃይል አማራጮች እንዳያደናቅፉ ትፈልጋለች። የኢራንና የእስራኤል ግጭት እነዚህን መስመሮች አደጋ ላይ ሲጥላቸው ቱርክ ጉዳዩን እንደ ብሔራዊ የህልውና አደጋ አድርጋ ትቆጥሯለች። ቱርክ እነዚህን መንስኤዎች ለመፍታት የምትጠቀመው ስልት ውስብስብ ዲፕሎማሲ የሚባለው ነው። በአንድ በኩል ከምዕራባውያን ጋር በመሆን ሽብርተኝነትን ትዋጋለች። በሌላ በኩል ደግሞ ከኢራንና ከሩሲያ ጋር በመነጋገር ግጭቶች ወደ ከፍተኛ ጦርነት እንዳያድጉ ትጥራለች። ይህ ሚዛን የመጠበቅ ስራ ደግሞ ቱርክን አስፈላጊዋ ተዋናይ ወይም ዘ ኢንዲስፐንሰብል አክተር ያደርጋታል። ቱርክ የምትታመነው ችግሩን በጦርነት ብቻ ሳይሆን ሁሉንም ወገኖች ያካተተ አዲስ የጸጥታ መዋቅር በመፍጠር ችግሩን ትፈታለች ተብሎ ስለሚታመን ነው። ቱርክ ወደዚህ ቀውስ ውስጥ የገባችው ላይሆን ይችላል ስር የሰደዱትን የቀጠናውን አለመረጋጋትና መንስኤዎቻቸውን ከስር መሰረታቸው ለመቆጣጠርና ራሷን ለኃያል አልጋ የቀጠናውን የበላይ አድርጋ ማውጣት ስለምትፈልግ ነው። የኢራን ሁኔታ ቱርክ እነዚህ መንስኤዎች በራሷ መንገድ እንድታክም እድል የሰጣት መሆኑ መመልከት እንችላለን። የኢራንና የእስራኤል ጦርነት አቧራው ሲራገፍ መካከለኛው ምስራቅ ወደ ቀድሞ ሁኔታው እንደማይመለስ ግልጽ ነው። ይልቁንም አዲስ የኃይል አሰላለፍ ይፈጠራል። በዚህ የኃይል አሰላለፍ ውስጥ ደግሞ ቱርክ እንደ ዋና መሪ የመውጣት እድሏ እጅግ ሰፊ የሆነ መጥቷል። አሁን የመጀመሪያው ትልቅ የወደፊት ተጽዕኖ ቱርክ የምታስተባብረው ቀጠናዊ የደህንነት ትብብር ነው። ቱርክ ከኢራን መዳከም በኋላ የሚፈጠረውን የኃይል ባዶነት ለመሙላት ሜቢ ከተሳካ አሜሪካና እስራኤል እየጣሩት ያሉትን የተዳከመች ኢራን ትቶ የመሄድ ወይ ሙሉ በሙሉ እንድትወድቅ የኢራን አገዛዝ እንዲወድቅ የማድረግ ስርዓት ከተሳካ በዛን ሰዓት የሚፈጠረውን የኃይል ባዶነት ለመሙላት ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬቶችና ከግብጽ ጋር አዲስ ወታደራዊና ዲፕሎማሲያዊ ግንኙነቶችን ትመሰርታለች። ይህ ደግሞ ቀጠናው በውጭ ኃይሎች ጣልቃ ገብነት ከመታመስ ይልቅ በራሱ በጎረቤታም ሀገራት ጥምረት እንዲመራ መንገድን ይከፍታል። ቱርክ በዚህ ጥምረት ውስጥ የምታበረክተው አስተዋጽኦ ደግሞ የራሷን የጦር መሳሪያ ኢንዱስትሪና የቴክኖሎጂ የበላይነት በመጠቀም ይሆናል። ይህም ቱርክን የቀጠናውን የደህንነት ዋስትና ሰጪ ወይም ሴኩሪቲ ፕሮቫይደር እንድትሆን ያደርጋታል። ሁለተኛው የወደፊት ተጽዕኖ ደግሞ በኢኮኖሚ መስክ የሚታይ የሚሆን ነው። ቱርክ በመካከለኛው ምስራቅና በአውሮፓ መካከል ያለውን የንግድ ኮሪደር መልሳ ለመገንባት ትልቅ እቅድ አላት። የኢራን ተጽዕኖ ሲቀንስ በኢራቅ በኩል የሚዘረጋው የልማት መንገድ ወይም ዴቨሎፕመንት ሮድ ፕሮጀክት እውን የመሆን እድሉ ይጨምራል። ይህ ፕሮጀክት ከፋርስ ባህረ ሰላጤ ተነስቶ በቱርክ በኩል ወደ አውሮፓ የሚደርስ ነው። ቱርክን የዓለም የንግድና የኃይል መገናኛ ድልድይንም ያደርጋታል። ምንም እንኳን ይህ ነገር ምናልባት ከእስራኤል ጋር ሊያሳስባት ሊያጋጫት የሚችል ቢሆንም ቱርክ ግን እየሰራችበት ያለች ነው። ይህ ደግሞ ለቱርክ ኢኮኖሚ ትልቅ መነቃቃትን ከመፍጠሩ በላይ የቀጠናውን ሀገራት በንግድ ትስስር በማቆላለፍ ለዘላቂ ሰላም መሰረትን የሚጥል ነው። ሌላውና እጅግ ወሳኝ የሆነው የወደፊት ተጽዕኖ ደግሞ ከእስራኤል ጋር የሚኖራት ግንኙነት ነው። ኢራን በዚህ ጦርነት ውጤት
የምትዳከምበት እድል የሚፈጠር ከሆነ እስራኤል በቀጠናው ብቸኛ የበላይ ኃይል ለመሆን ልትሞክር ትችላለች። ቱርክ ደግሞ ይህ እንዲሆን አትፈልግም። ሰው እንደ ተገዳዳሪ ኃይል ሆና ትወጣለች። ቱርክ የእስራኤልን ወታደራዊ እርምጃዎች በመመጠን እንዲሁም ለፍልስጤም ጥያቄ ዲፕሎማሲያዊ ድጋፍን በመስጠት በቀጠናው የሞራልና የፍትህ ሚዛን ሆና እንድትቀጥል እድል ይፈጥርላታል። ይህ ደግሞ ቱርክ በአረብና በእስልምናው ዓለም ውስጥ ያላትን ተቀባይነት ከፍ እንዲል ያደርጋታል ወይም ያግዛታል። ሆኖም ግን ይህ ወደፊት ጉዞ ያለ ስጋት የሚመጣ እንዳልሆነ ደግሞ መገንዘብ አለብን። ቱርክ ይህንን ትልቅ ሚና ስትረከብ ከምዕራባውያን በተለይም ከአሜሪካ ጋር ያላት ግንኙነት አዲስ ፈተና ሊገጥመው እንደሚችል ይሰጋል። ቱርክ ራሷን ችላ እንደ ቀጠናዊ ኃያል ስትወጣ ምዕራባውያን በቱርክ ላይ ያላቸውን ተጽዕኖ እየቀነሰ ይሄዳል። ይህ ደግሞ በኔቶ ውስጥ አዲስ የፖለቲካ ፍጥጫን ሊፈጥር ይችላል። ሆኖም ግን ቱርክ ካላት ወታደራዊና ጂኦግራፊያዊ ጥቅም አንጻር ምዕራባውያን ከቱርክ ጋር ተባብረው ከመስራት ውጪ ሌላ የተሻለ አማራጭ ላይኖራቸው ይችላል። በአጠቃላይም ቱርክ በቀጠናው ላይ የምትዘረጋው አዲስ ካርታ ከጦርነት ይልቅ በኢኮኖሚ ትስስርና በጋራ ደህንነት ላይ የተመሰረተ ነው። የኢራን መዳከም ቱርክ ለብዙ ዓመታት ስትመኘው የነበረውን የቱርክ መሪነት የሚለውን አገላለጽና የኃያልነት መንገድ እውን ለማድረግ ትልቅ በር የከፈተላት ጉዳይ ሆኖ እናገኘዋለን። ልዩ ጥንቅራችንን ስናጠቃልለው ግን በመጨረሻ ላይ ልንገነዘበው የሚገባው ሀቅ ቱርክ ዛሬ ላይ የያዘችው ሚና በምርጫ የመጣ ሳይሆን በታሪካዊና ጂኦግራፊያዊ ግዴታ የመጣ መሆኑ ነው። ኢራን በቀጠናው ላይ የነበራት የርዕዮተ ዓለም የበላይነት የሚደበዝዝ ከሆነ መካከለኛው ምስራቅ አዲስ መሪ ይፈልጋል። ያ መሪ ደግሞ እንደ ኢራን አብዮትን የሚያሰርጽ ሳይሆን እንደ ቱርክ መረጋጋትና የጋራ ብልጽግናን የሚያስቀድም መሆን አለበት የሚል አቋም በዲፕሎማቶች ዘንድ አለ። ቱርክ የምታቀርበው አማራጭ ሁሉን አቀፍ ድል ወይም ዊን ስትራቴጂ ነው። ይህ ማለት ጎረቤቶቿ ሲበለጽጉ እርሷም ትበለጽጋለች፣ ጎረቤቶቿ ሲረጋጉ እርሷም ሰላም ታገኛለች የሚል ቀላል ግን ደግሞ ጥልቅ መሰረት ያለው ፍልስፍና ነው። ዛሬ እነዚህ ያነሳናቸው ነጥቦች አንድ ላይ ስናጠቃልላቸው የሚነግሩን ዋነኛው ነጥብና እውነት ቱርክ በአሁኑ ወቅት በዓለም አቀፍ ፖለቲካ ውስጥ የማይተካ ሚና ያላት ሀገር ሆናለች። በኔቶና በሩሲያ በእስራኤልና በኢራን እንዲሁም በአውሮፓና በኤዥያ መካከል የቆመች ብቸኛ ሀገር ሆናለች ቱርክ። ይህ ቦታዋ ደግሞ ጦርነቱ በይፋ ፌርማዎች ወረቀት ላይ አርፈው ሲያበቃ ቀጠናውን መልሶ ለመገንባት እንደ ህግ አስከባሪ ሆና እንድትሰራ ያደርጋታል። ቱርክ የምትመኘው አዲሱ መካከለኛው ምስራቅም በታጣቂዎች ሳይሆን በንግድ ታሳቢዎች የሚመራ፣ በሚሳኤል ሳይሆን በጋዝ ቧንቧዎች የሚተሳሰር፣ በሃይማኖታዊ ግጭት ሳይሆን በቴክኖሎጂ ትብብር የሚታወቅ እንዲሆን ነው የምትፈልገው። ይሁን እንጂ ቱርክ ይህንን ታሪካዊ ኃላፊነቷን ስትወጣ ከፍተኛ ጥንቃቄ ማድረግ ይኖርባታል። ታላቅነት ከታላቅ ኃላፊነት ጋር ነው የሚመጣው። ሀያል ሆና የአካባቢው መሪ ሆና ብቅ ስትል አብሮ የሚመጣ ግዙፍ ኃላፊነት ይኖራል። የኢራን ምናልባት ፖሲብል መዳከም የሚፈጥረው ክፍተት ቱርክ ስትሞላ ራሷንም ከጥቃት መከላከል፣ የውስጥ አንድነቷን መጠበቅና ከጎረቤቶቿ ጋር ያላትን ጥርጣሬ ማጥፋት ይኖርባታል። ቱርክ የቀጠናው አደራዳሪና የሰላም ሐዋርያ የመሆን ጉዞዋ ገና ጅማሬ ላይ ነው ያለው። የወደፊቱ የመካከለኛው ምስራቅ ካርታ የሚሳለው በጦር ሜዳዎች ሳይሆን በአንካራ ዲፕሎማሲ ጠረጴዛዎች ላይ መሆኑ ግን አሁን በድፍረት ለመናገር የሚቻልበት ደረጃ ላይ የደረሰን ይመስለኛል። በዚህም ብሎ በዛ ግን አንካራ ከዚህ ጦርነት ምናልባትም የቀጠናው መሪ ሆና የምትወጣበትን እድል አትርፋ ሊሆን ይችላል የሚለው ነጥብ በከፍተኛ ሁኔታ ትኩረት ስቦ ያነጋገረ ይገኛልና እኛም ዛሬ እሱን አነሳ ነው። ስለዚህ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ በድጋሚ ላስታውሳችሁ እወዳለሁ። ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮመንት መስጫው ላይ አስቀምጡልኝ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ በመመኘት እዚህ ጋር እሰናበታለሁ። ስለዚህ ሰላም። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ